ርብቃና አቤል ቤቱን ለቀው ወጥተዋል። በደረሳቸው ትዕዛዝ መሰረት ቤቱን ለቀው የርብቃ አጎት ቤት ገጠር ሄደዋል። መቲና እዩ እጅግ በጣም ተደስተዋል። ከዚህ በኋላ ብቻቸውን የሚፈልጉትን እንደሚያደርጉ ማለት ነው። የሚገርመው ነገር እዩ የሰራው ነገር ሁሉ ሳያንሰው ልጅን የሚያህል ነገር እንግዲህ ከልጅ የሚበልጥ ነገር የለም። የነሱ ገጠር መግባት ምንም ማለት አይደለም፣ ህይወትን ይኖሩታል። ግን ደግሞ ልጇን ማጣቷ እጅግ በጣም ከምንም በላይ የሚያሳዝን ነገር ሆኖ እያለ እንደገና ደግሞ ሀዘኗን እንኳን በቅጡ ሳትወጣው ከቤት ደግሞ እንደገና እንድትወጣ ማድረጉ እጅግ በጣም ያሳዝናል። የጭካኔ ጥግ ነው ማለት ነው። እዩና መቲ አብረው ተቀምጠው ከዚህ በኋላ አቤልና ርብቃ እያረሱ ገበሬ ሆነው እሱ ሱሪውን ከፍ አድርጎ እያለች ስታወራ እዩ ደግሞ ይሄንንማ አይነት ህይወት እንዲኖሩ አልፈቅድላቸውም ሲል ነበር። የሚገርመው ነገር እዩ እጅግ በጣም ክፋቱ የበዛ ነው። ገጠር ላይ እንኳን ሆኖ ህይወቱን በአግባቡ እንዲመራ ለወንድሙ እየፈቀደለት አይደለም ማለት ነው። የዚህን ያህል ነው ጭካኔው። አቤልና ርብቃ ገጠር ሄደው እንግዲህ ግቢውን እያሳየችው ከአጎትየው ጋር እየተጫወቱ ነው። አጎትየው ደስ የሚል ቀለል ያለ ሰው ነው። ሁለቱንም እንደ ልጁ እሱንም እንደ ልጁ አድርጎ አቅርቦ ነው እያወራው ያለው። አቤል ወደ ውጭ ወጥቶ ለእዩ ስልክ ይደውልለታል። ስለ ሁኔታው ነገር ያናግረውና አንዳንድ ነገሮች ካወሩ በኋላ የርብቃ አጎት እጅግ በጣም ጥሩ ሰው እንደሆነ ይነግረዋል። እዩም በነገር ይነካዋል። እንዴት ነው ጥሩነቱን ያወቅከው ይለዋል። አይ እንደዚሁ ካቀባበሉ ሁሉ ነገሩ እጅግ በጣም ደስ ይላል ብሎ ይመልስለታል። አይ እንደ ልጃቸውም ተቀብለውኛል ሲለው አይ እንደ ልጅማ የሚቀበሉ በልጅ ብትተሳሰሩ ነበር ብሎ በነገር ነክቶታል። አቤልም አንተ ዛሬ በቀን ጠጥተሃል እንዴ ብሎ ይናገረዋል። ከዛ በኋላ በዚህ ሰዓት እንደዚህ እያወሩ ባለበት ሰዓት መቲ ትመጣለች። መቲ ስትመጣ ቆይ ማሚቴ ጋር ሊሄድ ነው ይልና ስልኩን ይዘጋዋል ማለት ነው። የሚገርመው ነገር እጅግ በጣም ጭካኔውን ምንም አይነት ነገር ርህራሄ የሌለበት የሚገርመው አንድ ሰው እንኳን የባዕድ እንኳን የማያደርገውን ነገር ነው እዩ እየሰራ ያለው ነገር። ገንዘብ ምን ያህል የሰውን አይምሮ እንደሚቀይርና ምንም አስተሳሰብን እንደሚደፍን እዚህ ጋር እናያለን። ርብቃ እጅግ በጣም አዝናለች። አጎትየው ጠጋ ብሎ አለፈው ስለ ልጇ ይጠይቃታል። እንዴት ነው ልጅሽን በጎንሽ ነው እንዴ ያሽው? ቅድምም ጠይቅሻለሁ ብዬ ይላታል። ርብቃም ፊቷን ክስም ታደርጋለች። እንዴ ምን ነው ይላታል። ርብቃ ማልቀስ ትጀምራለች። እሱም ምን ነው ልጄ ብሎ ወደ ደረቱ ጠጋ ያረጋታል። አይ አጎቴ ልጄ እኮ ሞቷል ብላ ትነግረዋለች። እጅግ በጣም ያዝንና ሊያረጋጋት ይሞክራል። አይ አጎቴ እኔ እኮ አሁንም ሆዴን ሳይ እጅግ በጣም ነው የማዝነው እያለች ትነግረዋለች። አጎትየውም በጣም ያዝናል። ተይ እንደዚህ ስትሆኚ ባለቤትሽም ደስ አይለውም ብሎ ያረጋጋታል ማለት ነው። መቲ የሚገርመው ነገር እንግዲህ አዙን ሄዳ ደንፍታባታለች። አለቃም ነኝ አይነት ነገር አሳይታታለች። አዙ የርብቃ ልጅ እንደገደለች ያው ውስጧን እንድታምን አድርጋታለች። አይንሽን ጨፍነሽ ከዚህ በፊት የጎዳሽን ሰው እያሰብሽ ጨካኝ መሆን አለብሽ ብላታለች ማለት ነው። አዙ ግን እንደማትችል ነግራታለች። ይህንን ማድረግ እንደማትችል እንደማትቀበላት ነግራታለች ማለት ነው። የሚገርመው ነገር መቲ እናቷ እንደሆነች እንግዲህ የምታውቀው ነገር እንደሌለ እናውቃለን። እናቷን እንግዲህ ውጪ ላውጣት ስትል አይ ውጪ እኮ እንዳትወጣ ተብሏል ስትላት አዙ አይ እኔ ነኝ ያልኩት በማለት ወደ ውጪ ይዛት ወጥታ ደረጃ ጫፍ ላይ አድርጋት እንግዲህ
እያሾፈችባት አይተናል ማለት ነው። በመጨረሻ እንግዲህ ያደረገችውን አይተናል። እንግዲህ ልትገፈትራት መቲና እዩ ሶፋ ላይ ቁጭ ብለዋል ከማሚቴ ጎን ማለት ነው። ከዛ በኋላ አዙን ይጠሯታል። አዙን ጠርተዋት ለማሚቴ ምግብ እንድታመጣ ያዟታል። አዙም ምግቡን ይዛ ትመጣለች። ከዛ በኋላ አዩ ቀበል ይላታል። መቲ ደግሞ ትቀበልና እኔ ላጉርሳት ትላለች። እዩም አይ ይላታል። አይ ችግር የለም እኔ አጉርሳታለሁ ብላ መቲ ምግቡን ትቀበላለች ማለት ነው። እዩ ደግሞ በቃ እኔ ጓደኞቼ ውጪ ላይ ስላሉ እነሱን ሰላም ብዬ ልምጣ ይላታል። እሺ እንዳትቆይ ይላታል። አንቺን ትቼ ብሎ ተቀላልደው እሱ እንግዲህ ያው የሚገርመው ነገር እዩ ጥቅም ነው እንጂ የሚፈልገው ምንም አይነት ፍቅር ነገር ውስጡ እንደሌለ ያው ሁሉም ነገር የታወቀ ነው። እሱ በዙሪያው ያሉትን ሰዎች ሁሉ የሚያስበው ጥቅም ብቻ ነው። ስለ ሰው ምንም ግድ የለውም። ስለዚህ የሚያረገው ነገር ሁሉ የሚፈልገውን ነገር እስከሚያገኝ ብቻ እንደሆነ ይህ ግልጽ ነው። መቲ የያዘችውን ምግብ ለማሚቴ ለማጉረስ ጠጋ ትላለች። ከዚህ በኋላ ትላታለች መቲ ለማሚቴ ምን አይነት ምራት እንደሆንኩኝ አሳይሻለሁ እያለች ትዝትባታለች። እንጀራውን ቆርሳ እንደዚህ አፏ ስር እያደረሰች ትመልሰዋለች ማለት ነው። ለመብላት ስትሞክር አታጎርሳትም፣ ትመልስባታለች። ከዛ በኋላ ሳታጎርሳት አዙን ትጠራትና ነይ ውጪ እናውጣት ትላታለች። አይ ውጪ እኮ አትወጣም ስትላት አይ ውጪ መውጣት አለባት እኔ ነኝ ያልኩሽ ትዕዛዝ ትሰጣታለች። እሺ ትልና አዙ ታግዛትና ወደ ውጪ ታወጣታለች። ውጪ ሳይሆን ያወጣቻት ደረጃ ጫፍ ላይ አድርጋ እንግዲህ እያወራቻት ነው። ከዚህ በኋላ ቆንጆ ጨዋታ እንጫወታለን እያለች ማሚቴም እንግዲህ ፍጥጥ እያደረገች አይኗን እያፈጠጠች ወደ ታች እያየች ነው። እኔ እወረውርሻለሁ አንቺ ደግሞ ራስሽን ታደኛለሽ ብላ ከደረጃ ላይ ገፍትራታለች። እንግዲህ ድራማው በዚህ ጋር ነበረ ያበቃው። እስኪ እንዴት ትሆን ይሆን? ማሚቴን እውነት ገፍትራት ይሆን ወይስ እንዴት ነው? ከገፈተረቻስ እንዴት ትሆን? እጅግ በጣም የሚያሳዝን ነው። በነገራችን ላይ ማሚቴ ስራዋም የከፋ ነው። አንዳንዴ ጥሩ ነገር ሰርቶ ማለፍ እጅግ በጣም ጥሩ ነው። ለምን አንዳንዴ የሰራነውን ነው የሚከፈለን ማለት ነው። በሰራነው ልክ ነው ሁሉ ነገር የሚሆነው። ራኬብም መቲም እንግዲህ ሳታቅ እናቷን እጅግ በጣም እየጎዳች ነው። እናት ምንም ክፉ ብትሆን እንግዲህ እናት ናት። ምንም ብታረግ እናትን እናቴ አይደለሽም ማለት አይቻልም። መቲም እንግዲህ በእርግጠኝነት ብታቅ ይሄንን አታደርግም። ለምን እናት ናትና። እዩ ግን እየሰራ ያለው ነገር እጅግ በጣም የሚገርም ነው። ይህ ድራማ በጣም የምንማርበት ድራማ ነው። በዙሪያችን ያሉ ሰዎችን አይናችንን ገልጠን እንድናይ የሚያረግ ድራማ ነው። እጅግ በጣም አስተማሪ የሆነ ድራማ ነው። ብዙውን ጊዜ የራሳችን ያልናቸው ሰዎች እንዴት እንደሚቀየሩ እንግዲህ በዚህ ድራማ ብዙ ነገርን ተምረናል ማለት ነው። ቀጣዩስ ክፍል ምን ይሆን የሚለውን እንጠብቃለን። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ፣ አነባዋለሁኝ። ከተመቻችሁ ላይክ እና ሼር አይለያችሁ። አመሰግናለሁ። በቀጣይ እንገናኝ።